የሰላም ስምምነቱ ሙሉ ለሙሉ መጣሱ ነው የተነገረው። ከዚህ ጋር እንዲጣስ በዋናነት ደግሞ ተጠቃሽ የሆነችው እስራኤል ናት። እስራኤል በሊባኖስ ላይ ከ100 በላይ ጥቃቶችን በ10 ደቂቃ ውስጥ ማድረሷን፣ ከባድ ጉዳት ደርሷል። 250 ሰዎች ሞተዋል። ወደ 1000 ሰዎች መቁሰላቸው ይታወቃል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥሪ አቅርበዋል። አሜሪካ አንዱን ስምረት ወይም እስራኤልን ወይም ደግሞ የሰላም ስምምነቱን ሲሉ አስጠንቅቀዋል። እንደዚሁም ደግሞ የተባበሩት አረብ ኤሚሬት በኢራን ላይ በነዳጅ ማጣሪያ ጥቃት ማድረሷ እነዚህ ናቸው ለስምምነቱ መፍረስ። አሁን የሆርሙዝ ሰርጥ ሙሉ ለሙሉ ተዘግቷል የተባለው። ኢራን ደግሞ ያስጠነቀቀች ነው አሜሪካን በአስቸኳይ ከሁለት አንዱን መምረጥ አለባት ነው ያለችው። አሜሪካ ግን ሊባኖስን አካትትም የሰላም ኢራን አሜሪካ እኔ ያቀረብኩላትን ስምምነቱን ተቀብላለች ባለ 10 ነጥቡን ተቀብላለች ማለቷ የሚታወስ ጉዳይ ነው። አሁን በተሰማ መረጃ ደግሞ ዶናልድ ትራምፕ እኛ ይሄንን አልተቀበልነውም፣ ምንም የኛ ስለዚህ የተወያየነው ነገር የለም ሲሉ ገልጸዋል። እንደሚታወቀው ኢራን 10 ነጥብ እንግዲህ ወረዲ አሸንፈናቸዋል፣ እኛ ያለውን ስምምነት ተቀብለዋል ማለታቸው የሚታወስ ነው። ዶናልድ ትራምፕና እንደዚሁም የአሜሪካ ምክትል ፕሬዚዳንት ጆዲ ቫንስም እንደዚሁ ይሄ ከእውነት የራቀ ነው፣ በኤአይ የተዘጋጀ ነው፣ እኛ ቆሻሻ መጠራቀሚያ ውስጥ ነው የጻልነው፣ ስለዚህ የምናውቀው ነገር የለም ያሉት ዶናልድ ትራምፕም በሆርሙዝ ሰርጥ አካባቢ ያሉ ወታደሮች ወይም ደግሞ የጦር መርከቦች እንደማይወጡም ጭምር ነው የተነገረው። በዚህም መርከቦች አይወጡም፣ ምናልባትም ኢራን መልሳ ወደ ድርድር ካልተመለሰች ማለት ነው እንግዲህ ዶናልድ ትራምፕ እያሉት። ይህንን ደግሞ እስከ መጨረሻው ምናልባትም ይሄ ድርድር ላይሳካ ይችላል ተብሎ እየተገመሰ ነው የሚገኘው። ይሄ ግን 10 ነጥቦች አሜሪካ እንደማታውቃቸው ዶናልድ ትራምፕ ገልጿል። ሩዋንዳውያን ዘረኝነትን ምን ያክል እንደሚጸየፉ ያሳየው የትናንትናው በ1994 የተከሰተውን የዘር ማጥፋት ወንጀልን በትናንትናው ዕለትም ሻማ በማብራት ፕሮግራም አሳልፎታል። ዘረኝነት በሀገሪቱ እንዳይከሰት ዳግም በህገ መንግስታቸው ጭምር እያጸደቁ ስለ ዘር ማንሳት በጣም በከፍተኛ ሁኔታ ቅጣት እንደሚያስቀጣ ይታወቃል። እናም ያንን በየአመቱ 1994 የተከሰተውን በየአመቱ ሻማ በማብራት ያከብሩታል። ዘንድሮ ለየት የሚያደርገው ደግሞ የእግር ጉዞ በማድረግ እንደዚሁም በትልቁ ስታዲየሞቻቸው በመገኘትም ሻማ የማብራት ፕሮግራም ሲያደርጉ ነበር። መላው በሀገሪቱ እንግዲህ የእግር መንገድ በማድረግና ጥቁር ልብስ በመልበስ ሀዘናቸውን ሲገልጹ ነበር። እናም እንደዚህ ያለ የዘረኝነትን ጥላች መጥላትና ዳግም በሀገሪቱ እንደዚህ እንዳይከሰት ማድረጋቸው ሌሎች ሀገር ትምህርት ይሆናል። እኛ ሀገርስ እንደዚህ አይነት ሁነት ቢካሄድ ምን ትላላችሁ? መልካም ቆይታ። የሊባኖስ መንግስት በእስራኤል ለደረሰበት ጥቃት የሀዘን ቀን ማወጁን የተነገረው። እስራኤል በሊባኖስ ላይ ባደረሰችው መጠነ ሰፊ ጥቃት 254 በላይ ሰዎች ሲገደሉ 1100 የሚጠጉ ደግሞ በከባድ መቁሰላቸውን የተነገረው። ጥቃቱን ተከትሎ የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም እንዲመጣ እንግዲህ ፍላጎት እንዳላቸው ጭምር ገልጸዋል። እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና ኢራን የደረሱበት የተኩስ አቁም ስምምነት ሊባኖስን እንደማያካትት ጭምር ነው ይፋ ያደረጉት። በሊባኖስ ከባድ ውድመት ደርሷል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ከሊባኖስ ጋር በተያያዘ የተገባ ቃል የለም ሲሉ ነው እንግዲህ ስምምነት የተኩስ አቁሙ ሊባኖስን አያካትትም ነው የተባለው። በዚህም እንግዲህ የተኩስ አቁም ስምምነቱ ኦልሬዲ ተጥሷል ነው እየተባለው ከእስራኤል ጋር እና ከእስራኤል በእስራኤል ምክንያት አሜሪካው ፕሬዚዳንት ዶናልድ ትራምፕ ማንኛውም ሀገር ለኢራን የጦር መሳሪያ እንዳይሸጥ ሲሉ አስጠንቅቀዋል። ይህንን የሚያደርጉ ከሆነ ደግሞ 50% ታሪፍ እንደሚጣልባቸውም ጭምር ነው ይፋ ያደረጉት። በዋናነት እነዚህ ሀገራት እንግዲህ ቻይና፣ ሩሲያ እንደሆኑ ይታወቃል። ምናልባት መሳሪያ ቅርባሉ ተብለው የሚጠበቁት ማለት ነው። እነዚህ ሀገራት ላይ እስከ 50% ታሪፍ እጥላለሁ ሲሉ ዶናልድ ትራምፕ አስጠንቅቀዋል። የኢራንና የአሜሪካ ስምምነት ወረዲያው መጣሱ ይታወቃል። ከዚህ ጋር በተገናኘም እንግዲህ ከባድ ማስጠንቀቂያ ያወጡት ለኢራን መሳሪያ የሚሸጡ ሀገራት 50% ታሪፍ ወዲያውኑ ይጣልባቸዋል ወደ አሜሪካ የሚጥሉትን የሚልኩት እቃ ላይ ሲሉ ዶናልድ ትራምፕ አስጠንቅቀዋል። ምናልባት ኢራን አሜሪካ እኔ ያቀረብኩላትን ስምምነቱን ተቀብላለች ባለ 10 ነጥቡን ተቀብላለች ማለቷ የሚታወስ ጉዳይ ነው። አሁን በተሰማ መረጃ ደግሞ ዶናልድ ትራምፕ እኛ ይሄንን አልተቀበልነውም፣ ምንም የኛ ስለዚህ የተወያየነው ነገር የለም ሲሉ ገልጸዋል። እንደሚታወቀው ኢራን 10 ነጥብ እንግዲህ ወረዲ አሸንፈናቸዋል፣ እኛ ያለውን ስምምነት ተቀብለዋል ማለታቸው የሚታወስ ነው። ዶናልድ ትራምፕና እንደዚሁም የአሜሪካ ምክትል ፕሬዚዳንት ጆዲ ቫንስም እንደዚሁ ይሄ ከእውነት የራቀ ነው፣ በኤአይ የተዘጋጀ ነው፣ እኛ ቆሻሻ መጠራቀሚያ ውስጥ ነው የጻልነው፣ ስለዚህ የምናውቀው ነገር የለም ያሉት ዶናልድ ትራምፕም በሆርሙዝ ሰርጥ አካባቢ ያሉ ወታደሮች ወይም ደግሞ የጦር መርከቦች እንደማይወጡም ጭምር ነው የተነገረው። በዚህም መርከቦች አይወጡም፣ ምናልባትም ኢራን መልሳ ወደ ድርድር ካልተመለሰች ማለት ነው እንግዲህ ዶናልድ ትራምፕ እያሉት። ይህንን ደግሞ
እስከ መጨረሻው ምናልባትም ይሄ ድርድር ላይሳካ ይችላል ተብሎ እየተገመሰ ነው የሚገኘው። ይሄ ግን 10 ነጥቦች አሜሪካ እንደማታውቃቸው ዶናልድ ትራምፕ ገልጿል። አዲስ ማስጠንቀቂያ ነው እያወጣችው በሊባኖስ ላይ የሚደርሰው ማንኛውም ጥቃት ልክ በኢራን ላይ እንደተከሰተ ወይም እንደ ጥቃት እንደደረሰን እንቆጥራለን ሲል ነው የኢራን አብዮታዊ ዘብ ነው ይህንን ይፋ ያደረገው። ትራምፕ በኢራን ላይ የሚሰነዝረው ጥቃት ለ2 ሳምንታት እንዲቆም ወይም የሰላም ስምምነት መደረጉ የሚታወቅ ነው። ነገር ግን እስራኤል በሊባኖስ ላይ ከባድ ጥቃትን ማድረሷን ተከትሎ ነው የኢራን አብዮታዊ ዘበኛ ጄኔራል ነው ይህንን ማስጠንቀቂያ ያወጡት። ጄኔራሉ ሳይድ ማጂድ ሙሳሺ ማስጠንቀቂያ ሂዝቦላ ደህንነት የኢራን ደህንነት ነው ሲሉ ነው ያስታወቁት። ያው ሂዝቦላና ኢራን እንግዲህ አንድ እንደሆኑም ጭምር አስታውቋል። እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ኢራን ወራሪዎች የሚጸጸቱበትን ምላሽ ለመስጠትም እንደምትገደድ ይፋ ማድረጋቸው የተነገረው። ምናልባትም እንግዲህ ጦርነቱ ሙሉ ለሙሉ በኢራንና በእስራኤል መካከል ሊሆን ይችላል። አሜሪካ ከዚህ ጦርነት ከወጣች ተብሎ እየተገመተ ነው የሚገኘው። አሜሪካ ከሁለት አንዱ እንግዲህ እንደምትመርጥም ጭምር ነው ወይ ስምምነቱ ወይም ደግሞ ከእስራኤል ጋር አንድ ላይ ጦርነቱን ታስቀጥላለች የሚለው ጉዳይ እስካሁን አጓጊ ነው፣ ምላሽ አልተሰጠበትም።